ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት አላችሁ? በያላችሁ በሰላማችሁ ይብዛልኝ እያልኩኝ ዛሬ በጣም የሚገርም ነገር ልነግራችሁ መጥቻለሁ። ቪዲዮን እስከ መጨረሻው እንድትከታተሉት ጋብዛችኋለሁ። እንደሚታወቀው ከታች አንድ ቪዲዮ በቀደም ሰርቼላችሁ ነበር እና ሩታ ወደ ቤቷ ተሸኘች ብያችሁ ነበር። እውነትም ደግሞ በሰላም በደስታ ተቀብለዋታል። አዲስ አበባ ገብታለች ማለት ነው። የተዘጋጀውም ዝግጅት አይታችኋል። እጅግ በጣም በርካታ ዩቱበሮች በተገኙበት ደስ የሚል ፕሮግራም አድርገው ተቀብለዋታል። እንዲሁም ደግሞ የአብርሃም እህቶች ፋሚሊዎቹ እንደነበሩ ታይቷል ቪዲዮ ላይ ማለት ነው። አብርሃምም እንግዲህ በጣም ደስ ብሎት እንኳን መጣችልኝ ብሎ ያው ካለበት ህይወት እንግዲህ ራሱን አስተካክያለሁ ምናምን ነገር ብሎ እንግዲህ ወደ ሩታ ተመለሰ ብለን እኛ ሁላችንም በጣም ደስ ብሎን ነበር ማለት ነው። ነገር ግን አሁን ደግሞ ኤፍሬም ሄዶ የሰራውን ቪዲዮ አይታችኋል። በጣም ኃይለኛ ቃላቶች ሲናገራት ነበር። ልንግባባ አልቻልንም ሲባባሉ ነበር ሁለቱም። በሚገርም ሁኔታ ግን አንዳንድ ኃይለ ቃሎችን እያወጣ ሲናገራት ሁላ ነበርና ይሄ ተገቢ ነው ወይ? አይ እንደ ተመልካች መሆን የሌለበትን ነገር ነው ያደረገው። ምክንያቱም ወንድም ቢሆንም እሷም ደግሞ ባለትዳር ነች። ባሏን ራሷ ናት ማናገር ያለባት፣ ራሷ ናት ችግራቸውን ራሳቸው መፍታት አለባቸው እንጂ ሌላ አካል መግባት አለበት ብዬ በመካከላቸው አላስብም። አብርሃም የሰራውን ስራ አይታችሁታል። በጣም ብዙ ሰው ሲወቅስ ነበር፣ ሲናደር ነበር። ልጅቷም ደግሞ ሄርሜላም በጣም መጥፎ ስራ ሰርታለች። አሁንም ደግሞ እንግዲህ የሆነው ነገር ምንድን ነው? ያው ሩታ ቤት አላስቀመጠችውም። ሊቀመጥ አልፈልግም ብላለች፣ አባረዋለች ማለት ነው። አቀባበሉ ላይ ደግሞ ያየነው ደስ በሚል ሁኔታ ሰላምታ ሲባባሉ ሲተቃቀፉ ምንም አይተናል። አሁን ደግሞ እንግዲህ ምን እንደተከሰተ ባናቅም አብርሃም እቃውን ሻንጣውን እየጎተተ ከቤት ለቆ ሲወጣ አይተናልና ምናልባትም እሷ የልጅ እናት ስለሆነች እሱ ወንድ ስለሆነ መውጣት አለበት ተብሎ ያው ምናልባት እኔ ነኝ መውጣት ያለብኝ ብሎ አስበው ሊሆን ይችላል። ነገር ግን አሁን ላይ ያስተላለፈው ምንድነው? ራሴ በቃ አዲስ ህይወት ጀምሬያለሁ ነው ያለው። አዲስ ህይወት አልጀመርክም፣ ያው ከጀመርክ ቆይተሃል። ግን ይህ መሆን አለበት ወይ? ይህ ነገር እነ ጋሽዬ ለፍተዋል አይደል? በመካከላቸው ገብተው እህቶቹ ተቆጥተውታል። በጣም ብዙ በርካታ የሆኑ ስህተቶቹ ሰርቶ ነበር አብርሽ ተነግሮታል። ያ ስህተቱ ሁላ ከስህተቱ እንዲነሳ ነገር ግን እሱ ሊመለስ አልቻለም ነበር። አሁን ደግሞ ሩታ በተራዋ ቀስ ብላ ሳትናደር ሳታስፎግር እሱን እንግዲህ በሚገባ ሁኔታ ከቤት አስወጥቷለች። ልጁን ማየት ይችላል ወይ ብሎ ሲጠይቃት ነበረ ኤፍሬም። ልጁን በፈለገበት ጊዜ መጥቶ ማየት ይችላል፣ ከኔ ጋር ግን ህይወቱን መቀጠል አይችልም ስትል ነው የመለሰችላት። እሱም ደግሞ ይህ አባባልሽ ተገቢ አይደለም፣ ምናልባት ይህ ቤት ትልቅ ነው፣ አንድ ክላስ ቤት ሰተሹ ቢኖር እያላት ነበረ ያለችው። አይቻልም በፍጹም ነው ያለችው። እና ሲናገር የነበረው ነገር ሲያወጣቸው የነበራቸው ነገር በዚህ መካከል ላይ ህዝቡን አስቆጥቷል ማለት ነው። ግን እንደው ቤተሰብ ማለት ነው ሩታ በአሁኑ ሰዓት ትክክል ናት ወይ? እውነትም እኔ ትክክል ናት ባይ ነኝ። እናንተስ ደግሞ ምን ትላላችሁ? ምናልባት ልጃችሁን አብራችሁ አታሳድጉም ወይ? አብራችሁ ብታሳድጉ አይሻልም ወይ ሲልም ነበር። ይህ መልካም ነገር ሆኖ ሳለ ነገር ግን እሱ እዚህ እና እዛ እግሩ የሚረግጥ ከሆነ እንደዛ አይነት ወንድ ከህይወታችን ልናስወጣው እንጂ የሚገባ አብረን እንዲህ እየተጫወተብን ሊቀጥል አይገባውም። እና የሩታ አላማ ትክክል ናት። ግን ምክንያቱም በቃ ይሄ ተናዶ አልቅሶ ተበሳጭቶ ራስን ጥሎ መሆን የሌለበትን ሳትሆን ራሷን ሆና ራሷን ጠብቃ ተረጋግታ በስነ ስርዓት ገብታ ነው ያስወጣችሁና በቃ ትክክል ናት ብዬ ነው ማምነው። እሱም ደግሞ እንግዲህ በቃ ወጥቻለሁኝና ያው አስቡት፣ አንድ ወንድ ሁለት ቦታ ካለ ከአንዱ ጋር ቢከፋ አንዱ ጋር መሄድ እንዳለበት ምንም ይሄ ውስጡ በቃ ይሄ የጀመርኩት ህይወቴ ተበላሸ ምናምን ብሎ ያስብምና እንግዲህ ያው ሄርሜላም ደስ ብሏት እንግዲህ ያው እየሳመችው ትገኛለች። እናንተ ቤተሰቦቼ ሄርሜላ የመጀመሪያ የሩታንና የአብርሽን ህይወት የበጠበጠችው አንደኛዋ ሴት እሷ ናት። እሷ ይህንን ነገር ባታደርግ ኖሮ የሩታም ህይወት የአብርሽም ህይወት እንደነበረ እንዳማረበት በቀጠለ ነበር። ሞር አሁን ደግሞ የልጅ አባት እናት ሆነዋል። ደስ የሚሉ ፍሎጎችን እየሰሩልን ወደኛ ቢቀርቡ በጣም ደስ ይል ነበር። ነገር ግን አሁን ላይ ያሉበት ሁኔታ በጣም ከባድ የሚመስለኝ ለኔ ማለት ነው። ግን የኤፍሬም ሁኔታ ደግሞ ዛቻም ጭምር አለበት፣ ስድብ ጭምር አለበት፣ በጣም ብዙ ነገር አለበት። እና ቤተሰብ እናንተ ምን ትላላችሁ በዚህ ጉዳይ? የኔ እስኪ እናንተ ምን ትላላችሁ ተመልካቾች? ኮሜንት ላይ ጻፉልኝ። አመሰግናችኋለሁ። በያላችሁበት መልካም ጊዜ ይሁንላችሁ።